እንደዚህ መረን የለቀቁ ሰዎች ማለት ነው። እንደዚህ ግርፍ ሲደረጉ መስመራቸውን ይይዛሉ። ያው ህጻን ልጅ ታውቃላችሁ እንግዲህ ሲረብሽ እናቱን ሲያስቸግር እናትየው ይዛ በመግረፊያ ማለት ነው ላጥ ላጥ ስታረገው ወይ ይተኛል ወይ ደግሞ አርፎ ይቀመጣል፣ ማልቀሱን ያቆማልና እዩ የምትባይ ግለሰብ ማለት ነው። አንቺ ስድ እንደፈለግሽ አፍሽን መክፈት ስለማትቺ ቢኒ አለ። በነገራችን ላይ አፍሽን እንድትከፍች የማያደርግ ሰው ቢኖር ቢኒ ነውና ተገረፍሽ። ደግ ነው ያደረገሽ። ኧረ እኔማ ከፍ ብሎ ራሱ ቢያጣልምሽ ደስታ የነበር እውነት። ቤተሰብዬ እንደቆያችሁልኝ ሰላማችሁ ይብዛልኝ። ለማንኛውም ይሄን ቤት ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዛመድ የኔ ወዶችዬ እና እንግዲህ ቤተሰቦቼ ማለት ነው በትናንትናው ቪዲዮ በእርግጠኝነት እንደተደሰታችሁ አምናለሁ። ሁላችሁም ደስ ብሏችኋል። እኔ ተውት በቃ ደስታዬ ወደር የለውም። እንደነገርኳችሁ ማለት ላይክ እንዴት ነው ሰው ሲያለቅ ሰው ሲከፋ ምናምን ነገር ደስ አይልም አይደለ? ልንደሰት አይገባንም። ለእዩ ግን ማልቀስ አይደለም ሌላም ነገር ይገባታል ብዬ ማመን ሰው ነኝ እኔ ማለት ነው። ምክንያቱም በየመጣችበት አጋጣሚ የሰውን ስም ካልጠራች ቪዲዮ የማሰራ ከንቱ የከንቱ የሆነች ሴት ነች። ሌላ ልታሰድበኝ ነበረ ማለት ነው። እኔ አንዳንድ ሰው ማለት ነው የሆነ ስቱ ያስታችኋል። እቺ አሳዳጊ የበደላት ነገር ሳትሆን አትቀርም ማለት ተቆንጥጣ ያደገች ሴት አይደለችም። በቃ ተቆንጥጣ ብታድግ ኑሮ ማለት ነው ወንድ ልጅን መድኃኒት አጠጥታ ልብሱን አውላልቃ እያየች እኮ ነው። በኢየሱስ አረግን ምን አይነት ወራዳ ናት። እኔ ማርያምን ስለሷ አፈርኩኝ። ላይክ እንዴት ስታድርገው ነበረ በዛ ሰዓቱ አስባችሁታል? እሱ ተኝቶ እንደዛ ማለት ነው። ማን ያውቃል? እኔ እኮ ከላዩ ላይ ራሱ ቼቼ ሳትሆን ትቀራለች። ይቅር በለኝ ፈጣሪ ሆይ እዩን ያዝልኝ። እኔ በጣም እየሳትኩኝ እየተሰማኝ ነው። እና ማለት ነው የሰው ልጅ እንደዛ ራቆቱን አድርጋ ወንድ ልጅ ለዛውም ረብስማ ሴት ልጅ እኮ ሞተች። በቃ ሞተች። እቺ ሙትቻ ወራዳ እና ማለት ቢኒ ልምጥጥ አደረገልኝ። ሰማ በሆነ ደግሞ ደስ ሲል ነበር እኮ ቢኒዬ የገረፍክበት ሰማ ማለት ታውቃላችሁ እንግዲህ ለብልባ አቃጥሎ ነው የሚገላችሁና አርፋ እንድትቀመጥ ሰማ ነበር። በለበቅ ብቻ ሳይሆን በሰማም ጭምር መግረፍ ነበረብህ ማለት ነው። ደግሞ በጥፊ መታችሁ ያቃጥልሽ አቦ አንቺ ነበር በጥፊ እንደዚህ ማንጫረር። የምሬን ነው ውድ ቤተሰብ ማለት ነው። እኔ ማርያምን ማንኛውም ሰው ሲያለቅ በተለይ ሴት ልጅ ስታለቅስና አንባዋ ሲፈስ እንደማየት የሚያስጠላና የሚከብድ የለም ለኛ ሴቶቹን ማለት ነው። ነገር ግን ይሄ ሁሉ የሚሆነው ምንድነው? አንድ ሴት በእውነት ጎዳና ስትሄድ ብቻ ነው። የእውነት ጎዳና እየሄደች ማንንም ሳትነካ እነሱ ነክተዋት እሷን እንደዚህ የሚያስለቅሱ ከሆነ በጣም የሚያስጠላ ነው። ነገም ከኛ ላይ ይደርሳል ብለን ስለምናስብ ሁላችን ለዛች ሴት መልካም ሆነን እንቆምላታለን፣ እንከራከራለን ማለት ነው። ለእዩ ግን እኔ እንጃ የምሬን ነው ማለት እሷን ማበረታታት እሷን አይዞሽ ማለት የምር ሌላ ተንኮል እንድሰራ ክፋት እንድሰራ ነው የምናበረታታት ማለት ነው። በዚህ ሁኔታውን ያለቀሰች ምናምን በዋና ዘራች ደግ አደረገሽ። እሰይ እንኳን ማለቀሽ እዩ ማለት እኔ አላዝንልሽም እንዴ። በየቪዲዮ በሙሉ ብሩኬን እንደ ጨውጣል ካላደረግሽ የማይጣፍጥልሽ አንቺ ከንቱ። ባለፈው የት ነው የሄዱት? አርባ ምንጭ ነው ምናምን ልጁን ብዝብዝ አድርጋ በዚህ ኑሮ ውድነት እንግዲህ ጓደኞቿን ሰብስባ ሄዳ ይውልሽ የሰው ልጅ ማለት ነው ቤተሰብ የፈለገውን ነገር ለማግኘት ማርያምን በበቀል አይደለም። አሁን እቺ ልጅ በጣም እየተበቀለች ነው። የምታስባቸው ነገሮች መቼም እስከ ወዲያኛው ድረስ አይሳካላትም መቼም። ምክንያቱም እዚህ ጋር እየሰራሹ ያለ በቀል ስለሆነ አንቺ በቀለኛ ቢኒ ፋይሉን ይዞ አሰቃየኝ በማለት ልጁን ብዝብዝ አድርጋ ጓደኞቿን ወስዳ እንደፈለጉ ከውሃ ተንቦራጭቀው ብዙዎች እንዲያወጣ አደረገችው ማለት ነውና እንግዲህ ፋይሉን እኮ ነው ይለቀብሻለሁ አይደለም ያላት። አፈቀራት፣ ወደዳት፣ ተንሰፈሰፈላት። ይሄን ስፍስፍ ቢኒ ተብዬ ደግሞ ማለት ነው አንተማ ጥሩ ነው ያደረገ እኮ። ምክንያቱም እኔ እንዳንተ አይነት ጅል አይቻል አቅም የተጃጃለ ጅል ቪዲዮ እንኳን እየተናገረች እየሰማ ሄዶ ከችግር ውስጥ የሚማገድ ወንድ ደግሞ ይሄ የተለየ ነው። እናንተ ትንሽ የማያስብ ቢሆንም ትናንትና ያደረግከው ነገር ግን ደስ ብሎኛል። እንደዚህ ወንዱ እንዲ አሁን ደግሞ ማለት ነው ቢኒ ማድረግ ያለብህ የምሬ ነው። እቺ ልጅ በስነ ስርዓቱ ሰላም ሆነ ጠርታ ማለት ነው ልክ እንደባለፈው ውሰዳት እዛ ቆልፍባትና ማለት ነው ከዛ ልኳን ትገባለች። አሁን ቢኒን እንደፈለገ አሰቃይታ አፉን አስይዛው ሩጣ ወደ ብሩኬ ለመምጣት እኮ ነው እየተናገረች ነው እየሰማችኋት። ብሩኬ ደግሞ ሰሞኑን ተደሳሰች ችግር የለውም በጣም ስለምትወጣጠር የአባቴ አምላክ የወጣጠርሽ አንቺ የተረገምሽ ማለት ነው። ብሩኬ ደስተኛ ነው በዚህ አጋጣሚ ብሩኬ በጣም ደስተኛ ነው። እግዚአብሔር ይመስገን። አንቺን ቼክ አያደርግሽም ያለሽበትን ነገር እረስቷልና ማለት ይወጣጠራል ይናደዳል ብለሽ ከሆነ በጣም ተሳስተሻል። ከምሬ ነው። እሱ ቼክ አያደርግሽም በዚህ አጋጣሚ እዩ ማለት ነው። እንደ አፍሽን ስትከፍሽ ትያለሽ እንጂ
እኔ እኮ አሁን ከእሷ ጋር ራሱ ሙጥኝ ያደረገኝ ምን እንደሆነ አላውቅም። ይሆን እንደዚህ መታ ምናምን በማል ሀይሚንም ብሩኬን ስትጠራ ማለት ነው በቃ ሁሉንም ነገር ላለመመልከት በቃ እወስናለሁ። ሁሉንም ነገር መተው ላለመናደድ እኮ ነው። የምር አላቅም፣ እየተናደድኩ እኮ ነው እሷ በምታደርጋቸው ነገሮች ማለት ነው። በዚህን ያክል የሰው ልጅ ጥልቅ ብሎ እንዴት ነው የሰውን ህይወት ለማበላሸት የሚነሳው? ቆርጣ እኮ ነው የተነሳችሁ ሁለቱን ለመለያየት ማለት ነው። እናቴ አንቺ አበድሽ ዘለሽ። ብሩኬ ደግሞ ዛሬዎች ሌላ ታሪክ ይዞልሽ መጣ። ቅመማችን ሊጠልፋት ነው፣ ሊያገባት ነው፣ ሚስቱ ንግስቱ ሊያደርጋት ነው ማለት ነው። አንቺ እያበድሽ እዛው ብሩኬ እያልሽ ማለት ነው ትኖሪያታለሽ እንጂ ያንቺ ሀሳብ ሊሳካ አይችልም። ቅመሜ ደግሞ ዛሬ ቀለበት ተደረገላት፣ ነገ ከነገ ወዲያ ደግሞ ታያለሽ። እንግዲህ ሰርጋቸው ሲደገስ ቁጭ ብለሽ ትመለከቻለሽ አንቺ በቴሌቪዥን ጣቢያ ማለት ነው። ከኮሜንት ጋር የምሬን ነው ከተከታታይ ከተመልካች ጋር ከኮሜንት ጋር እልክ ከገጠምሽ እዩ ሚዲያ ላይ አትመጭም ነው የምልሽ። ሚዲያ ላይ አትመጭም። የጨረቃ ፋሚሊ አስጨንቀውሽ መሰለኝ ባለፈው ከቢኒ ጋር ሳለሽ በቃ እኔ ሁሉንም ነገር ትቸዋለሁ ከዚህ በኋላ እንደውም ኑሮዬን ነው የምኖር ብለሽ ነበር እና ሚዲያ ላይ ያለ ሰው የዋዛ እንዳይመስልሽ ስለማያገኙኝ እኔ የት ያገኙኛል የታቆኛል ብለሽ የሆነ እልፍ ያለ ነገር እንዳትሰሪ። አንዴ የሚዲያ ሰው ከጠመደሽ መልካም ነገር ብታመጭ እንኳን ማለት ነው በዛ በመጥፎ ስራሽ እንደተሰየምሽ ነው የምትኖሪው። እግዚአብሔርን እኔ ብዙ ነገር ስላየው ነው። በጣም ብዙ ፌመሶችን ተጠምደው የቀሩ ሰዎች አሉ። የሆነ ካፋቸው ላጠባለው አማርኛ ይሆናል አንድ ሰት በሰሩት ነገር ሊሆን ይችላል እና በጣም ብዙ ሰዎች ተጠምደው ስለሚኖሩ አንቺም ደግሞ ስነ ስርዓት ይዘሽ ልጅሽን የምታሳድጊ ከሆነ ልጅሽን አሳድጊ፣ ዩቲዩብሽን እየሰራሽ ብሩኬ የሚለውን ግን ከጭንቅላትሽ አውጪው፣ ከአእምሮሽ አውጪው። እንዴ እየተቃጠልሽ እየተናደድሽ እንደሆነ እኮ ይገባኛል። ብሩኬ በየሄደበት ሀይሚዬ የኔ ንግስት የኔ ቅመም ወድሻለሁ፣ አፈቅርሻለሁ፣ እኔ የማንም አይደለሁም እኔ ያንቺ ነኝ እያለ ስለሚያወራ ትቃጠያለሽ። አይ ነው ደግሞ ማለት ነው እኛ ጥቃቅን ዩቲዩበሮችን በደንብ ነው የምሰሚኝ። በዚህ አጋጣሚ ትሰሚያለሽ ስላንቺ የምናወራውን ስላንቺ የምንናገረውን እና የሚገባሽ ከሆነ ማለት ነው እኛ የሁሉንም መልእክት ነው የምንናገርልሽ፣ በተለይ ደግሞ የኮመንታተሮችን። ስለዚህ በዚህ ስራሽ ከቀጠልሽ ማንም የሚለቅሽ የለም። ከምር ስራሽን መስራት የምትችይ ከሆነ ቀጥ ብለሽ ስሪ። ካልሆነ ግን አሁን እኮ ብዙ ሰው እየተነሳባት አይደለም። በዚህ አጋጣሚ ማንም አልተነሳባትም እኮ ገና ነው። የምሬን ነው። ግን ከዚህ በላይ ከቀጠለች ማንም ነው የሚነሳባት ማለት ነው። እና ቢኒ ያፈቅርሻል፣ ይወድሻል፣ ከሱ ጋር ሁኚ። ካልሆንሽ ደግሞ ገደል መግባት ትችያለሽ፣ ሌላም ሰው ማፍቀር ትችያለሽ። አንቺ ግን ማድረግ የሚጠበቅብሽ ከሁለቱ ላይ አይናቸውን ማንሳት፣ አንቺን ማንሳት ነው ማለት ነው። ከልጅ አባት ጋር ሳልገናኝማ እንዴት አርፌ እቀመጣለሁ? አረ መቼም አታገኘውን ሲጀመር ቢኒ እያለ ማለት ነው። ቢኒ አንቺ መቀስ ሆኖብሻል፣ ግን ፊትሽ ላይ የተጋረደ እንቅፋት ሆኖብሻል። በዚህ አጋጣሚ እውነት በዚህ እኮ ቢኒን አመሰግነዋለሁ። ከሱ ላይ በደረሰበት ነገር በተጃጃለው ነገር ግን ያናድደኛል። እንደዚህ አይነት ወንድ ስለማያስፈልግ ኮስታራና ቆፍጣና መሆን አለባችሁ። የፈለገ ፍቅር ቢይዛችሁ ማለት ነው ይሄን ያክል መጃጃል። በነገራችን ላይ ሴት ልጅ ሞኝ የምትሆነው አውቃ ነው። የምሬን ነው። ፍቅር ሲይዛት ሞኝ፣ ማንኛውም ሰው ፍቅር ሲይዘው ሞኝ ሆናል፣ ሴትም ወንድም። ሴት ልጅ ግን ማርያምን እንምላችሁ ሞኝ የምትሆንለት ለዛ ወንድ አውቃ ነው ማለት ነው። ወንድ ልጅ ግን ሞኝ የሚሆነው የምሩን ነው። የሚያፈቅራትን ሴት ካገኘ ማለት ነው የምር ነው የሚጃጃለው፣ የምር ነው ሞኝ የሚሆነው። ሴት ልጅ ግን እንደዛ አይደለችም። እና ቢኒ አሁን የተጃጃለው ዝም ብሎ ጭልጥ ብሎ ወደ እሷ ስለገባ ብቻ ነው። እና ማለት ነው አሁን ፓተርኑን ክፈችልኝ ምናምን እያልክ አትታገላት። ሄደህ ስልክ ቤት ታስከፍተዋለህ። ከዛ ፎርማት እኮ ነው። ፎርማት ምን ታመጣለች? ምንም ልታመጣ አትችልም። ያለውን ነገር ፎርማት አድርገህ ትሰጣታለህ ማለት ነው። እች ባለጌ ልክስክስ እንዴ! እሷ በምትናገራቸው ነገሮች ምን ያክል የሰው ህይወት እንደሚመሰቃቀል እዚህ ጋር ማወቅ አለባችሁ። አፏን ልናዘጋት ይገባል። አፍሽን ልዘይ ይገባል። ከሀይሚና ከብሩኬ ላይ ካልወረድሽ ማለት ነው ማንም ሊተውሽ አይችልም። አንቺ ገና ወጣት ነሽ። የራስሽን ኑሮ መኖር ትችያለሽ። እዚህ ጋር እየመጣሽ መካፈቱ ትክክል አይደለም ከምር።